አብረህ እንድትሰራ መንግስት ቤቱን ክፍት ባደረገበት ሰዓት ትጥቃን ግበህ በጫካና በበረሃ የተበተነው ፖለቲካ ሁለት አማራጭ ነው ያለው በየትኛውም ዓለም ላይ ከብዙ አይነት ስቃይና ቅርቃር ማውጣት የሚችልበትን እድል በእጁ ይዞ ያሳለፈ ሶስት አማራጮች አሉ። ሽምግልና አንዱ አማራጭ ነው። ድርድር ሌላው አማራጭ ነው። አገራዊ ምክክር ሌላው አማራጭ ነው። በቀላሉ በእነሱ መወራጨት እንደማይፈርስ ከኛ ባልተናነሰ ደረጃ ይገባቸዋል። ዓለም በሚቀበላቸው ቅቡል አስተሳሰቦች የቋጨ የመጀመሪያው ስምምነት የፕሪቶሪያው ስምምነት ነው። የማንን ህዝብ ጥቅም ለማስከበር ነው ወደ ጦርነት የሚገባው ህወሓት? ህዝቡ እኮ እምቢ ያለው የፕሪቶሪያ ስምምነት ያለ አንዳች መሸራረፍ ወደ መሬት የሚወርድ ከሆነ እነሱ የመሸጉበት ስንጥቃት በሙሉ ይደፈናል። ቲፒኤልኤፍ ያለውን ከፍተኛ የጠዋጫሪነት ፍላጎት ወደ ሰላም ለመቀየር የኢትዮጵያ ህዝብና መንግስት የሄደበት ያለውን ርቀት በፖለቲካ አይን ውስጥ ነው። ፕሪቶሪያ ስምምነት ሲፈርሙ የነበሩ ሰዎች የት ነው ያሉት? የትግራይ ህዝብ ልጆቹን አንጠፍጥፎ በውድም በግድም ህይወታቸውን አስገብሮ ያተረፋቸው ሰዎች ናቸው እኮ ዛሬ እኮ የትግራይ ህዝብ የሚጫወቱ። ይሄ ፖለቲካ ተቋሙ ግን እጅግ በጣም መሰረታዊ ነው። እጅግ ስቴብል የሆነ ፖለቲካል ኢንቫይሮንመንት መፍጠር መቻል አለበት። በህወሓት ታሪክ ውስጥ የምታገኛቸው ደጋግሞ የመከዳት ተግባራት የተፈጸሙት በትግራይ ህዝብ ላይ ከሌሎች ቀርቶ ከራሳችን ለመማር አንችልም ነው። ምንድነው ጥያቄያችን? ጤና ይስጥልን የተወደዳችሁ በያላችሁበት እንደምን ቆያችሁ። የሀገር ጉዳይ ፕሮግራማችን እነሆ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ተጀምሯል። በተለያዩ አማራጮቻችን በያላችሁበት ሆናችሁ ልትከታተሉን ትችላላችሁ። በዛሬው ቆይታችን ያለፉት 5 ዓመታት የኢትዮጵያ ፖለቲካ በተለይ ጎላ ብለው የተስተዋሉ ሁነቶችንና አጠቃላይ የጂኦፖለቲካዊ ኃይል አሰላለፎችን ጉዳይ አድርገን መርጠን እንቆይበታለን። በዚህ ጉዳይ ዙሪያ ሀሳባቸውን እንዲያጋሩን ፖለቲከኛው ዶክተር መብራቱ አለሙና የሀገር ጉዳይ የፖለቲካ ተንታኝ ባልደረባ አፈወርቅ በደዊ በጋራ አብረን ቆይታ የሚያደርጉ ነው የሚሆኑት። እንኳን ደህና መጣችሁ ዶክተር አፍያ፣ እንኳን ደህና መጣችሁ። ይሄን ርዕሰ ጉዳይ ሰፋ ያለ ሀሳብ ሊሆን እንደሚችል እገምታለሁ። ነገር ግን በጉልህ የታዩ ዋና ሀሳቦችን የምናነሳበት ቢሆን ነው አብዝቶ ደስ የሚለኝ። እንግዲህ የ5 ዓመት የኢትዮጵያ ጉዞ በተለይ በፖለቲካው ከፉክክር ይልቅ ትብብር ያየለበት እና ደግሞ ሚዛን የጠበቀ የፖለቲካ አካሄድ እንዲኖር በማድረግ ረገድ የኢትዮጵያ መንግስት የተጫወታቸው ሚና እና ደግሞ ዙሪያ ገባ ያሉ ሀሳቦች ስለ ሀገር ብሔራዊ ጥቅም ጥያቄዎች አብሮ የመስራት የፓርቲዎች እንቅስቃሴና ሌሎች ጉዳዮችን ነው እያነሳሳን የምንሄደውና ዶክተር ካንተ ብጀምር ደስ ይለኛል። እንደምን ታዘብካቸው በተለይ በጉልህ የታዩ ዋና ሀሳቦችን? ፖለቲካችን እንዲረጋጋ ማህበረሰባዊ የሆነ እረፍት እንዲሰማው የኢትዮጵያ ህዝብ ከጫፍ እስከ ጫፍ ያሉ ኢትዮጵያውያን በኢትዮጵያ ብሔራዊ ጥቅም ላይ በጋራ መቆም እንዲችሉና የገጠሙን ፈተናዎችን ወደ ድል ቀይሮ ደግሞ ስርዓተ መንግስቱም ሀገርም ህዝብም እንዲቀጥል በማድረግ ረገድ ፈተናዎችን ተቋቁሞ የተሄደበትን ርቀት ማለት ነው። በጣም ጥሩ። በዚህ ረገድ ብዙ ስራዎች ተሰርተዋል የሚል እምነት አለኝ። ኢትዮጵያ ከለውጡ በኋላ 2011 ላይ ልክ የብልጽግና ፕሬዝዳንት ዶክተር አብይ አህመድ ወደ ስልጣን እንደመጡ የጋራ ምክር ቤቱን ለማቋቋም የቃል ኪዳን ሰነድ ተፈርሞ ነበር። እሱ የተፈረመው 2011 ላይ ነው፣ ኢሚዲየትሊ አፍተር ሪፎርም ማለት ነው። ሶ ይሄ ዋናው ያስፈለገበት ምክንያት ምንድነው? በየተበጣጠሰ መንገድ የሚካሄደውን አካሄድ በጋራ ሆነው በብሔራዊ ጥቅሞች ላይ፣ በሰላም ላይ፣ ዲሞክራሲ ማዳበሩ ላይ በጋራ ፖለቲካ ፓርቲዎች መስራት አለባቸው በሚል እሳቤ የጋራ ምክር ቤቱ እንዲዋቀር ተደርጓል። ሶ ቃል ኪዳን ሰነዱን በዛ ሰዓት ከ100 በላይ ፓርቲዎች ናቸው የፈረሙት። አሁን የደረስንበት ደረጃ ደግሞ ይታወቃል። ሶ ትብብርና ፉክክርን በሚዛኑ አድርገው ፖለቲካ ፓርቲዎች በሀሳብ ብቻ እንዲወዳደሩ የማድረጉ ነገር እጅግ በጣም እያደገ የተሻሻለ የመጣበት ሂደት አለ። ይሄ እሳቤ እዚህ ላይ ባሉ አመራሮች ላይ ጥሩ ደረጃ ላይ ያለበት ሁኔታ አለ። ግን በጣም መስፋት መቻል አለበት። ወደ ታችኛው የመንግስት አወቃቀር ስንሄድ፣ ወደ ክልሎች፣ ዞኖች፣ ወረዳዎች ስንሄድ ይሄ እሳቤ በጣም እየሰፋ መሄድ አለበት ብለን እናስባለን። ከዚህም ረገድ በጋራ ምክር ቤቱ በኩል የተሰሩ ያሉ ጥረቶች አሉ። ምርጫ ቦርዱም ይህን ለማገዝ እጅግ የጋራ ምክር ቤቱን በቅርበት እያገዘ ያለው በሪሶርስም ጭምር በጣም በካፓሲቲ ቢልዲንግም ጭምር ፓርቲዎች የተሻለ አቅም ኖሯቸው ሀሳብና ፖሊሲ ይዘው መንግስትን ሊሞግቱበት የሚችሉ እንዲሆኑ ትልቅ ስራዎች ተሰርተዋል። እኔ በጋራ ምክር ቤቱ ፕሬዝዳንት ያለው ሰብሳቢ ያለው የብዙ ሀገራትን ተሞክሮ ላይ ለማየት ሞክረናል።
እስከ አውሮፓ ድረስ ዘሄግ ድረስ ሄደን ደቡብ አፍሪካ ሄደን ደቡብ አፍሪካ እንዴት ከአፓርታይድ ወደ ዲሞክራሲ ተሸጋገረች፣ ኖርዝ አየርላንድ እንዴት ችግሮቻቸውን ፈቱ፣ ጉድ ፍራይዴይ አግሪመንት የሚባለው ያ በሙሉ ወደኛ ሀገር አምጥተ ነው ቢያንስ ተቀራርበን መስራት አለብን መነጋገር አለብን የሚለውን ንሳቤ በጣም ያመጣንበት ሂደት አለ። ፖለቲካው በጣም እየዘመነ የመጣበት ሂደት አለ። 100% ባይሆንም ግን ትልቅ ጅማሮች፣ ትልቅ ስራዎች፣ ትልቅ ስኬቶች ተካሂደዋል። ጠቅላይ ሚኒስትሩ ደግሞ ለዚህ በጣም ቀና ናቸው። ቢያንስ በአመት 2 ፖለቲካ ፓርቲዎችን እያገኙ ያሉትን ክፍተቶች ጭምር የፖለቲካ ፓርቲዎችን ችግር ጭምር ለመፍታት እየተደረጉ ያሉ ጥረቶች እጅግ በጣም የሚበረታቱ ናቸው። ይህን ይመስላል። አፍያ በንግግር የዳበረ ፖለቲካ ኢትዮጵያን እንደ ሰማይ ርቋት ኑሯል ማለት የፖለቲካ ክራሞታችን በአጠቃላይ በታሪካችን ስታየው ብዙ መጠላለፍ ያለበት ለጋራ ብሔራዊ ጥቅም ከመስራት ይልቅ አንዱን ጠልፎ የሚጥልበት ምዕራፍ አልፋለች በብዙ ዘመኗ ኢትዮጵያ። በታሪኳም እንደዛው ነው። ከለውጥ ወዲህ የመጣው የፖለቲካ የኃይል አሰላለፍ ግን እንነጋገር፣ ይህች ሀገር የጋራችን ናት የሚል እሳቤ ያለው ይመስለኛል። በጋራ ለመስራት እንደ ሌሎች ይሄ በንግግር ችግሮች እንኳን ሊፈቱ ቢችሉ በንግግር ለመፍታት መንግስት እየሄደበት ያለው ርቀት የፖለቲካ ስልጡንነትን ኢትዮጵያ ውስጥ ለማንበር የሚደረግ ግብ ይመስለኛል እና 5 ዓመት ውስጥ ካሳየን አበይት ለውጦች አንደኛው ይሄ ስለመሰለኝ ነውና እዚህ ላይ ምን ስሜት አለ? እንግዲህ በ5 ዓመት ውስጥ ብዙ ጊዜ ጎልቶ የምናወራው ስለ ኢኮኖሚክ ዳይቨርሲፊኬሽን ስለ ኢኮኖሚክ ሊበራላይዜሽን ነው አይደለም? ብዙ ሰው ስለ ፖለቲካል ሊበራላይዜሽኑ ብዙ ሰው አያወራም። ምክንያቱም ፖለቲካው በምን ያህል ደረጃ ከየት ተነስቶ የት እንደመጣ ብዙዎቻችን እሱን ፓርት እንዘነጓለን። ምክንያቱም ፎከስ የምናደርገው የዕለት ተዕለት ኑሮአችንን አፌክት የሚያደርገው ኢኮኖሚው ላይ ስለሆነ። ግን በፖለቲካ የዛሬ 8 ዓመት አይደለም የዛሬ 5 ዓመት የት ነበርን? ምን አይነት ሁኔታ ውስጥ ነበርን? ፖለቲካ እንዴት ነበር የሚመራው? በመንግስትና በተፎካካሪ ፓርቲዎች መካከል ያለው ልዩነት እንዴት ነበር የሚታየው የሚለው በጣም ብዙ ርቀት መተናል ብለን ማሰብ እንችላለን። ለምሳሌ በሰለጠነው ዓለም የሀሳብ ልዩነቶች ስለሌሉ አይደለም። የሀሳብ ልዩነቶች የሚፈቱበት ሜካኒዝም የመነጋገር ሜካኒዝም ስለሆነ ነው። እኛ ለዘመናት የመጣንበት መንገድ ምንድነው? ብዙ ጊዜ በንግግሮቻችን ውስጥ የምናስቀምጠው አንድ ነገር አለ። ልዩነቶችን ለማጥፋት እንላለን። ሄትሮጂኒየስ የሆነ ፖለቲካል ኢንቫይሮንመንት መኖሩ ችግር አይደለም፣ ወይም ደግሞ ይሄ ሆሞጂኒየስ የሆነ ፖለቲካል ኢንቫይሮንመንት አደጋ አለው። በቃ ሁሉም አንድ ወጥ የሆነ የፖለቲካል አስተሳሰብ ብቻ አይደለም ያስፈልጋል፣ ልዩነቶች ያስፈልጋል። ልዩነቶቹ ወደ በረሃ የማይወርዱ ወደ ጫካ የማይገቡ ልዩነቶች እስከሆኑ ድረስ ልዩነቶች ያስፈልጋሉ። ልዩነቶች ሲኖሩ ለምሳሌ የፖለቲካ ፓርቲዎች ፖለቲካ ራሱ ያስፈለገበት አንደኛው ምክንያት የፖለቲካ ዋናው መሰረቱ ልዩነት ነው፣ የአስተሳሰብ ልዩነት። ፖለቲካን ለምሳሌ ዶክተር የተሻለ ዲፋይን ሊያደርገው ይችላል። ፖለቲካ ብዙ ጊዜ ዲፋይን የሚደረገው the art of possible and the next best ነው ይባላል። ሁል ጊዜ ኔክስት ቤስት አለ። ከዛ ይዘህ የምትመጣው ኦልተርኔቲቭ ደግሞ ፖሲብል ወይም ደግሞ ሪያሊስቲክ መሆን አለበት፣ ሊፈጸም ሊተገበር የሚችል። ያ አንተ ያልከው ነገር ካልሆነ ደግሞ ኔክስት ቤስት አለ ማለት ነው። ኔክስት የተሻለ ሁል ጊዜም ኔክስት የተሻለ አለ። ስለዚህ የኛ ሀገር ፖለቲካ ትልቁ ችግሩ ምንድነው? መንግስትና ፓርቲዎች መካከል በጣም ሰፊ ልዩነት የለም። የመጣበቅ ታሪክ ነበረን ለረጅም ጊዜ የመጣንበት። በተለይ ከለውጡ በፊት በነበረው አስተዳደር ውስጥ መንግስትና ፓርቲ ኦልሞስት ተመሳሳይ ነው፣ ወይም ደግሞ ኢንተርቼንጀብል የሆነበት ሁኔታ ነበር። በተለዋዋጭነት መንግስት ስትል ፓርቲ ነው፣ ፓርቲ ስትል መንግስት ነው የሚባልበት። አሁን በመንግስትና በፓርቲ መካከል ቢያንስ የተወሰነ ባውንደሪ ስታብሊሽ ለማድረግ ተሞክሯል። በመንግስትና በፓርቲ ብቻ ሳይሆን ደግሞ በመንግስት ወይም ገዢ በሚባለው ፓርቲና ወይም መንግስት ስልጣንን በተቆጣጠረ ፓርቲና በፖለቲካ ፓርቲዎች መካከል ያለው ልዩነት ከዛ በፊት የነበረው ልዩነት ለምሳሌ እኔም የተቃዋሚ ፓርቲ ፖለቲካ ውስጥ ስለነበርኩኝ በተቻለን መጠን ከመንግስት ጋር በምንም ነገር ላለመተባበር ነው የምንሰራው። በምንም ነገር መንግስት ስልጣን ላይ ሲወጣ የመንግስት ስልጣን የተቆጣጠረውን አካል ለ5 ዓመት ህዝብ መርጦታል በሚል እሳቤ ተነሳስተ አይ ይሄ 5 ዓመት ውስጥ ይሄ መንግስት የሚሰራው ስራ ህዝብ የመረጠውን አስተሳሰብ ወደ መሬት እንዲያወርድ የማገዝ ግዴታ አለብኝ ብለን አናስብ። ብዙ ጊዜ ግን ኢን ዘ ሪል ተርም ኢን ዘ ሪል ፖለቲክስ ግን መታሰብ ያለበት እንደዛ ነው። ህዝብ የሆነ መንግስት ይመርጣል። ያ መንግስት የተወሰነ ገደብ ስልጣን ተቀምጦለታል። በጊዜ የተገደበ፣ በህገ መንግስት የተገደበ፣ በተለያዩ ምክንያቶች የተገደበ ስልጣን ተሰጥቶታል። ያንን ስልጣኑን እንዲወጣ
ያልተመረጡ የፖለቲካ ፓርቲዎችም ያጋዥነት ሚናቸው መውጣት አለባቸው። ያልተመረጡት ምክንያቱም መንግስት ህዝብ የመረጠው ሀሳብ ወደ መሬት እንዲያወርድ ተቋም ግን በእኛ ሀገር የተለምዶ አሰራር ውስጥ ምንድነው ተቋሚ ፓርቲዎች የተመረጠውን መንግስት 5 ዓመት ሙሉ ስራውን እንዳይሰራ የማደናቀፍ ስራ ሲሰሩ ታገኛቸዋል። ግን አፈወርቅ እዚህ ላይ እንድትጨምርበት ስለምፈልግ ነው። ከምን የመነጨ ነው? በሌሎች ሀገራት ዓለም መቼም ተለዋዋጭም እየሆነ አንዳንድ ጊዜ ስቴብል እየሆነ የሚሄድበት የዲሞክራሲን አውድ ልምምድ ውስጥ የገቡ ሀገራት አሉ እና የበለጸገ አስተሳሰብ የበለጸገ የዳበረ ኢኮኖሚ ያላቸው ሀገራት ከፉክክር ይልቅ ትብብር ያየለበትን ዲሞክራሲ እንዲገነባ ይፈልጋል። ለምሳሌ በብሔራዊ ጥቅማቸው እኩል የመቆም ይሄ የአሜሪካ ጥቅም ነው ዘነፍ ማለታችን ዝንፈት እንኳን ከታየበት በዛ ሂደት ውስጥ አይ ይሄ ቻይናን የሚጎዳ አካሄድ ስለሆነ ብለው ደግሞ በጋራ የሚቆሙበት እድል አለ። እኛ ደግሞ ከጫፍ እስከ ጫፍ የመቃወም አባዜን እንደ ፖለቲካ እውቀት አድርገን የምናይበትን መንገድ አገሪቱን አላዳከማትም ወይ? ምንጩስ ምንድን ነው የሚል ጥያቄ ነው ያነሳው ያለው። ፖለቲካ ለምዕራባውያንና ለሰለጠነው አብዛኛው ለሰለጠነው ወይም ዲሞክራሲ በደንብ ሰፍኖበታል በሚባለው ዓለም ላይ ፖለቲካ ወይም ደግሞ ስልጣን ህዝብን የምታገለግልበት መሳሪያ ነው። በእኛ ሀገር ደግሞ ሊቀመንበሮች ስልጣን የሚያገኙበት መንገድ ነው ፖለቲካ የፓርቲ። ስለዚህ እነሱ ፖለቲካ ውስጥ የሚገቡት ስልጣን ለማግኘትና የግል ኢንተረስታቸው ለማስጠበቅ ስለሆነ አብዛኛው ሰው በተቻለ መጠን መተባበር አይፈልግም። ምክንያቱም ከተባበርክ ብዙ ጊዜ ተደጋግሞ ከደርግ ዘመን ጀምሮ ወንበሯ አንድ ነች ይባላል አይደል? ስለዚህ ያቺ ወንበር አንድ ነች። ስለዚህ ሁሉም ታርጌት የሚያደርገው ያቺን ወንበር ነው። ያቺን ወንበር የሚያገኝበት አማራጭ ውጭ ያለን ነገር መቀበል አይፈልግም። ይሄ ለምንዳችን ግን አልጎዳን፣ በእጅጉ ጎድቶናል፣ በእጅጉ ወደ ኋላ። ምክንያቱም በዲሞክራሲ ብዙ ሀገራት እየሰለጠኑ እያደጉ ሲመጡ የዲሞክራሲ አስፈላጊነት እየገባቸው ነው የመጡት። እኛ ደግሞ በታሪካችን ውስጥ በማህበረሰባችን ውስጥ ባህላዊ የሚባሉ የዲሞክራሲ ስርዓቶች የነበረ ማህበረሰብ ስቲል አሁን ያለውን ዘመናዊውን ዲሞክራሲ በበቂ ሁኔታ ማውረድ ያልቻልንበት ምክንያት ምንድነው? ለምሳሌ መንግስታዊ ተቋማት አሉ። እነዛ ተቋማት የህዝብ ተቋማት ናቸው። ከመንግስት ጋር አብረ የምትሰራው መከላከያው ለመንግስትም ለአንተም እኩል ስለሆነ ነው። የደህንነት የጸጥታ ምናምን ተቋማት ለመንግስትም ለአንተም እኩል ስለሆኑ መንግስት ባደራ እነዚህን ተቋማት ለተወሰነ ጊዜ እንዲያስተዳድር ነው ኃላፊነት የሚሰጠው። እኛ ግን በተቻለ መጠን በየትኛውም ሴክተር ለምሳሌ ዶክተር መብራቱ ያሉበት ፓርቲ አለ አይደል? ያ ፓርቲ የራሱ የሆነ ፖለቲካ፣ የራሱ የሆነ ርዕዮተ ዓለም፣ የራሱ የሆነ ፖሊሲ አለው። ኦልተርናቲቭ ፖሊሲስ። በእኛ እሳቤ ውስጥ ትልቁ ችግር ምንድነው? ዶክተር መብራቱ በሁሉም ፖሊሲ ከመንግስት ጋር የሚለዩ በርዕዮተ ዓለምም በፖሊሲም በአስተሳሰብም በግለሰብም በቡድንም የሚለዩ ስለዚህ ከመንግስት ጋር በመቆማቸው ብቻ በቃ ኦሬዲ ፖለቲካ እየሰሩ አይደለም ወይም ደግሞ ፖለቲካ እየሰሩ ነው የሚባልበት ዲፊኒሽን ይመጣል። ዋናው መሰረታዊ ነገር ከመንግስት ጋር ስትሰራ ከፓርቲ ጋር መስራት ማለት አይደለም። ለምሳሌ የእሳቸው ፓርቲ ከብልጽግና ፓርቲ ጋር አብሮ የሚሰራባቸው ልምድ ሊለዋወጥ የሚችልባቸው የራሳቸው ፕላትፎርም ሊኖር ይችላል። ከመንግስት ጋር መስራት ግን ከብልጽግና ፓርቲ ጋር መስራት አይደለም። ከመንግስት ጋር መስራት ማለት ከሀገር ጋር ለህዝብ ጥቅም መስራት ማለት ነው እና በመነጋገር በመወያየት ችግሮችን መፍታት ይኖርባል። ልዩነቶችን ደግሞ በአዳራሽ ውስጥ አብሮ ማደር የሚችሉበትን ኢንቫይሮንመንት መፍጠር ይኖርባል። ይህንን አቅቶን ግን ችግሮቻችንን በአዳራሽ ውስጥ በውይይት መፍታት ልዩነቶቻችንን በአዳራሽ ውስጥ የሚያድሩበትን ነባራዊ ሁኔታ መፍጠር ተስኖን ግን ፖለቲካችን በየጫካና በየበረሃ ሲበተን በጫካና በበረሃ የተበተነው ፖለቲካ ሁለት አማራጭ ነው ያለው በየትኛውም ዓለም ላይ። አንደኛው ኃይልን ተጠቅሞ ህግና ስርዓትን የማስከበር ስልጣን የተሰጠው መንግስት ባለው ተቋማቱ በኩል ህግና ስርዓት ማስከበር ይኖርበታል። ሁለተኛው አማራጭ ደግሞ የሰላምና የድርድር አማራጮች ናቸው። እነዚህ ሁለት አማራጭ ናቸው ዓለም የሚያቀርበው እና አንድ ባጭሩ ለመቋጨት ያህል በኦሮምኛ አንድ አባባል አለ፣ ብዙ ጊዜ ጥሩ ገላጭ አባባል ነውና ሳን ኦኮሌ ዲዴ ኦኮቴ እንዲዱ ይባላል። ምን መሰለ? ኦኮሌና ኦኮቴ ማለት ቃሉ ተቀራራቢ ቢሆንም የተለያየ ተግባራት ያላቸው የቤት መገልገያ ናቸው። ኦኮሌ ማለት ማለቢያ ማለት ነው። ኦኮቴ ማለት ደግሞ ድሮ ቅቅልም የሆነ ነገርም ሲቀቀል በማሰሮ ነው የሚቀቀለው እና ላሟ መታለቢዋንም ቢካለች መቀቀያዋንም ቢያትልም ማለት ነው። ምክንያቱም ሰውየው ላሟን የሚያቆያት ለወተቷ ነው። ለወተቷን ቢካለችው
አርዷት ይበላታል። ስለዚህ ሁለት ኦልተርኔቲቭ ነው ፖለቲካችን ውስጥ ያለው። ህግና ስርዓት ማስከበር የመንግስት ስልጣን ነው። ኃይልን ተጠቅሞም ጭምር መሳሪያን ተጠቅሞም ጭምር ያለውን ሎ ኢንፎርስመንት አፓራተስ ተጠቅሞም ጭምር ህግና ስርዓት ማስከበር የመንግስት ስልጣን ብቻ ሳይሆን ብቸኛ ስልጣን ነው። ግሩም ነው። እሱን ፈታ ለማድረግ ጥረት እናደርጋለን። ዶክተር ወደ አንተ ልምጣ። ኢትዮጵያ እንግዲህ ባልተገራ አስተሳሰብ በኖረችባቸው የፖለቲካ ዘመናት ሁሉ የኃይል አማራጭን ስንጠቀም ኖረናል። በታሪካችን በፖለቲካችን ሂደት የታዩ ለያሌ ዘመናት እንደዚህ ያሉ ስንካሳሮች ብዙ ዋጋ ያስከፈሉን ዘመናት አሳልፋለች ሀገሪቱ። እንደ ህዝብም እንደዛው ነው። ከዛ ኃይል አማራጭ ለመውጣት አሁንም ቢሆን የማይፈልጉ ኃይሎች አሉ። እንደ ቲፒኤልኤፍ አይነት ቡድን በሀሳብ አለመገራት፣ በሀሳብ አለመዳኘት፣ ለንግግር ልቦናን ክፍት አለማድረግ፣ አንድ ሀገር እያለን የተለያየ ሀገር እስኪመስለን ድረስ ቀናይ ልቦና ያለማሳየት ነገሮች አሉ። እነዚህ የውስጥና የውጭ ኃይሎች በጋራ በመቀናጀት ደግሞ አሁንም ኢትዮጵያ ያለፈችበትን የኃይል አማራጭን ሙሉ በሙሉ ገቢራዊ እንድታደርግ የሚያስገድዱ ሀሳቦችን ደግሞ ይዘው ብቅ ሲሉ ታያለህ እና በሁለቱ ሀሳብ መካከል አስታራቂ የሆኑ ጉዳዮች በፖለቲካ እይታ ውስጥ መታያቸው ምንድን ነው? እንዳነሳኸው እንግዲህ አንድ ሀገር በጣም ሊያድግም ሊዘምንም የሚችለው ውስጣዊ ሰላሙን ሲያመጣና ውስጣዊ አንድነቱን ሲያጠናክር ከዛ በኋላ ውጫዊ ጠላቶችን በደንብ አድርጎ መከላከል ይችላል ማለት ነው። ከዚህ አንጻር ለዘመናት እንግዲህ ኢትዮጵያ ውስጥ ስልጣን ሲያዝ የነበረው እንዲሁ በሰላማዊ መንገድ አልነበረ። እንደምናውቀው ደርግን በትግል ነው ቲፒኤልኤፍ አሸንፎ መጥቶ ስልጣን የያዘው። ደርግም ወደ ስልጣን የመጣው የነበረውን የኃይለ ሥላሴ ስርዓት በቀያለ ዘመነ መሳፍንት ጊዜ የነበረው ነገር እናውቃለን። አሁንም የሀሳብ ይዘው የሚንቀሳቀሱ ኃይሎች ይኖራሉ፣ በጣም በሚያሳዝነው መልኩ ማለት ነው። ምክንያቱም አሁን ሀሳብ ፖሊሲ ይዘህ ወደፊት ናና አሸንፈ በምርጫ ስልጣን ያዝ እየተባልክ ባለበት ዘመን ባታሸንፍ እንኳን መንግስት አብረን እንስራ ኦፈር እያደረገ ባለበት ዘመን፣ ሁለተኛ ፊታችን የነበረው ግጭት የፈጠራቸው የኢኮኖሚ ማህበራዊም ቀውሶች አይተናል። የሰሜኑ ጦርነት በምን የተቋጨው? በስምምነት ነው፣ በፕሪቶሪያ ነው የተቋጨው። ቢያንስ ሞት ቆሟል። እንደገና አሁንም ደግሞ ፕሪቶሪያው ስምምነት እያለ ተመልሶ ወደ ትግል ልግባ ብሎ ማለት በቃ ካልጠፋው ወደሚል እሳቤ ያመጣል። እንደዛ ነው የሚሰማኝና ያ ፓርት በጣም ያሳዝናል። ከሌሎች ቀርቶ ከራሳችን ለመማር አንችልም ነው። ምንድነው ጥያቄያችን? ይኸው ሀገራዊ ምክክሩ ተጀምሯል። ሀገራዊ ምክክሩም ደግሞ ያስፈልገው ሁለት ዓላማዎችን ይዞ ነው። አንደኛ ግጭትን ማስቆም፣ ዘላቂ ሰላምን ማስፈን፣ ሁለተኛ በህዝቡና በመንግስት መካከል ያለውን ማህበራዊ መስተጋብር የተሻለ ለማጠናከር አይደል፣ ሶሻል ካፒታሉ ኢናንስ ለማድረግ ነው ሀገራዊ ምክክር ያስፈልገው። ይሄ ኦፈር ባለበት ሰዓት አብረህ እንድትሰራ መንግስት ቤቱን ክፍት ባደረገበት ሰዓት ትጥቅ አንግበህ የግድ በውጊያ ስልጣን መያዝ አለብኝ የሚለው እሳቤ እሱ ኋላ ቀር እሳቤ ነው። ምክክር ያደረጉ ሀገራትንም ልምድ መውሰድ አስፈላጊ ነው ብዬ አስባለሁ። ሌሎች ሀገራት ምክክር አድርገው ህገ መንግስታቸውን ይብን አሻሽለው አዳዲስ ሪፎርሞችን አምጥተው የተሻለ ደረጃ የደረሱበት ሁኔታ ስላለ በትግል ኢትዮጵያ ውስጥ አያዋጣም። ምንም የሚያዋጣበት ጊዜ ላይ አይደለንም። በዚህ ሰዓት ሰብሰብ ብለን ውስጣዊ አንድነታችንን አጠናክረን አገራዊ አንድነታችንን አጠናክረን ያው የነበረው እሳቤ ትንሽ ሸርሽሮታል አገራዊ አንድነቱ። ይሄ አይዶን ነው አፈጻጸሙም ይሁን ኢትኒክ ፌዴራሊዝም ይሁን ጀስት የተጠና ጥናት መቅረብ መቻል አለበት። ሰው ወደ አገራዊ አንድነት ይልቅ ወደ ግላዊ ብሔራዊ ጉዳይ ላይ ተጠምዶ ያለበት ሁኔታ አለ። እሱ ላይ በደንብ በስፋት መሰራት አለበት ብዬ አስባለሁ። አገራዊ አንድነት ሊገነቡ የሚችሉ ስራዎች መሰራት አለባቸው። አገር በቀል እውቀቶችን መጠቀም መቻል አለብን። ሶስት አማራጮች አሉ። ሽምግልና አንዱ አማራጭ ነው። ድርድር ሌላው አማራጭ ነው። አገራዊ ምክክር ሌላው አማራጭ ነው። ጦርነት አማራጭ አይደለም ለኛ። አገራዊ ምክክር የተካሄደ አዝ ሴም ታይም ጎን ለጎን ሽምግልናዎች፣ ድርድሮች መካሄድ ይችላሉ። ለዛም ደግሞ ጠቅላይ ሚኒስትሩ ኦፈር አቅርቧል ቲፒኤልኤፍም ጭምር we are ready to talk with them እነሱ ጋር ለመነጋገር ለመደራደር አሁንም በራችን ክፍት ነው ብለው በግልጽ ነው ለኢትዮጵያ ሕዝብ ያሳወቀውና ያንን አማራጭ መጠቀሙ የተሻለ ነው። በጦርነት ማንም ሊጠቀም አይችልም የሚለው ነገር ብንይዝ ሽምግልና፣
ድርድር እና አገራዊ ምክክሩን እንደ አማራጭ ወስደን ያሉን ችግሮች ብንፈታ የተሻለ አማራጭ ወደ አገራዊ ምክክሩና ይዟቸው ስለሚመጡ አጠቃላይ ትሩፋቶች በደንብ እናያለን። በፖለቲካ መንገዳችን ውስጥ የፖለቲካ ልዩነቶችን ለመጀመሪያ ጊዜ በስምምነት የቋጨ የፕሪቶሪያው ስምምነት ይመስለኛል። በቀዳማዊ ኃይለ ሥላሴ ጊዜ እንደዚህ ያለ ነገር አልነበረም ከደርግ ጋር በነበረው ነገር። ከዛ ደርግ ደግሞ በነበረው የ17 ዓመት ጦርነት ውስጥ ምንም ያልተቋጩ ነገሮች ተዝረክርከው የተለዩበት ጊዜ የነበረበት ነው። ከዛ ፊት ዶክተር ያነሳው ዘመነ መሳፍንት ሌሎች ነገሮችን ስታይ ኢትዮጵያ ውስጥ ልዩነቶችን በዓለም አቀፍ ፖለቲካና የኃይል አሰላለፍ እንደዚሁም ደግሞ ዓለም በሚቀበላቸው ቅቡል አስተሳሰቦች የቋጨ የመጀመሪያው ስምምነት የፕሪቶሪያው ስምምነት ነው። እሱም በመጣስ ላይ አሁንም ግን የሚንቀሳቀሰው ይህ ኃይል አለ። እኔ ካልመራኋት ይህች ሀገር ትፍረስ አይነት ነገር እሳቤ ያለበት እንቅስቃሴ ነው እና ብሔራዊ ጥቅሞቻችን ለምሳሌ እንደ አባይና የቀይ ባህር ካሉ ጉዳዮች ጋር አሁንም ሊቋጩ የሚገቡ ጉዳዮችን እንዳይቋጭ ተግዳሮት መሆን አይችልም ወይ? እንደዚህ አይነቱ ነገር ካልሆነስ የመውጫ መፍትሄው ምንድነው? ጠቅላይ ሚኒስትሩ ካነሱት ሀሳብ ታሳስረን ትችላለህ። ትናንትና በህዝብ ተወካዮች ምክር ቤት አይ ቲንክ ዶክተር መብራቱ ቅድም ሲያነሳው የተወሰነ ነገር መጨመር የምፈልገው አንደኛው ለምሳሌ ክቡር ጠቅላይ ሚኒስትሩ በፓርላማ ቆይታቸው ለህወሓትም ለሌሎችም የታጣቂ ቡድኖች ለመነጋገር ለመደራደር ዝግጁ ነን ሲሉ ጀስት ዋን ፕሪኮንዲሽን ነው ላይ የተቀመጠው ህግና ስርዓት እስካከበሩ ድረስ ህግ ለማክበር ፈቃደኛ እስከሆኑ ድረስ ጀስት እንትን አይደለም በብላንክ ቼክ ዝም ብሎ የተሰጠ ሳይሆን መታወቅ ያለበት ህግና ስርዓት እስካከበሩ ድረስ በመነጋገር ችግራችን ሊፈታ ይችላል ብሎ እስካመኑ ድረስ ለመነጋገርና ለመደራደር ዝግጁ ነን ነው የሚባለው። በየትኛው ይሄ የመንግስት አዲስ አቋም አይደለም። አሁን ህወሓት እየተዋጋ ብዙ ዜጎቻችን ህይወት መስዋዕትነት እየከፈሉም ጭምር ይሄ የመንግስት አቋም ተደጋግሞ ይንጸባረቅ ነበር። ለመነጋገር ዝግጁ መሆኑን፣ ለመደራደር ዝግጁ መሆኑን፣ ችግሮች ካሉ ለመፍታት ዝግጁ መሆኑን፣ ልዩነቶች አብረው የሚያድሩበት ነባራዊ ሁኔታ ለመፍጠር ዝግጁ መሆኑን ደጋግሞ ይናገራል። ይሄ አንድ መታወቅ ያለበት ነው። ሁለት ደግሞ እኔ አንዳንዴ ጦርነት ብርቃችን ይመስል ሁል ጊዜ የምንደጋግመው ነገር ነው ማለት ታሪካችን ከብዙ ዓለም በተለየ አብዛኛው የታሪካችን ክፍል ከጦርነት ጋር ተያያዥ ነው። ላለማደጋችን አሁንም በድህነትና በድንቁርና ውስጥ ለመማቀቃችን አንደኛው ትልቅ አስተዋጽኦ አድርጓል ብለን የምናስበው ጦርነት፣ ተደጋጋሚ የሆኑ ጦርነቶች በማንኛውም ምክንያት ቢፈጠሩ በተደጋጋሚ ወረራዎች፣ በተደጋጋሚ ትንኮሳዎች፣ በተደጋጋሚ በመንግስትና በተጻራሪ ኃይሎች መካከል ከዘመነ መሳፍንት ጀመረ በኃይለ ሥላሴ ጊዜ የ53ቱ መፈንቅለ መንግስት፣ በደርግ ጊዜ የ81ዱ መፈንቅለ መንግስት፣ ከዛ በኋላም ያሉትን እያንዳንዱን ሁከትና ትርምሶች ካየ ችግሮቻችንን ለመፍታት እንደ ምንድነው መዶሻ ጭንቅላት ሁሉ ነገር ሚስማር ይመስላል እንደሚባለው ሁል ጊዜ የመቀጥቀጥ መፍትሄ በቃ እኔ መሰረተ ልማት ካላወደምን፣ ህጻናት ካልሞቱ፣ ዜጎች ካልተፈናቀሉ ችግር የማይፈታ የሚመስለን ነገር አለ። ግን ዋናው መሰረታዊ ነገር ጦርነት ምንድነው የጠቀመን? መሰረተ ልማት ከማውደም፣ ህጻናትን ከትምህርት ከማስተጓጎል፣ በእናት በወላጆቻቸው ፊት ህጻናቶች ሲደፈሩ፣ አዛውንቶች ሲገደሉ ምን ያላየነው ነገር አለ በጦርነት ውስጥ? ከጦርነት መማር ቢቻል ኖሮ ከኢትዮጵያውያን በላይ ከጦርነትን አስከፊነት የሚያቅሰው የለም። ምክንያቱም ደግመን ደጋግመን ይሄ ረሃብ ደግሞ ደጋግሞ እንደሚጎበኘን ጦርነትም ደግሞ ደጋግሞ ይጎበኘናል። ከዛ በኋላ እያንዳንዱ ዋጋ አስከፍሎን ግን ራሳችንን ስንጠይቅ ለምሳሌ በዚህም በዛም በኩል የሚወድቀው ዜጋ ተወደደም ተጠላም የኛው ነው አይደለም። በታጣቂዎችም በኩል ሆኖ በመንግስትም በውትድርናም በህግ ማስከበር ስራ ውስጥም ያሉ የራሳችን ዜጎች ናቸው ማለት ደጋግመን እንለዋልና ጭነቱ የአስመራም ይሁን የካይሮ አህያው የኛ ነው። ስለዚህ በዛም በዚህም የሚወድቀው የኛው ነው። በቃ የጦርነት አስከፊነቱ እሱ ነው። ወንድሙ ነው የሚወድቀው። ወንድሙ ላይ የሚተኩሰው ነው። የራሲ በድህነት አቅም የተገነባ መሰረተ ልማት ነው የሚወድቀው። በታሪካችን ውስጥ ድርድር የጦር መሳሪያዎችን ላንቃ መዝጋት እንደሚችል፣ ውይይት የጦር መሳሪያን ላንቃ መዝጋት እንደሚችል፣ ከጠረጴዛ በላይ ጉልበታም እንደሌለ፣ ከወንበርና ከጠረጴዛ ወይም አዳራሽ ውስጥ የማይፈታ ችግርና በረሃ የሚፈታው ችግር የለም። በመነጋገር ችግር አትፈጥም። አትሊስት ችግሩን በተወሰነ ደረጃ ማርገብ ትችል ይሆናል። አዲስ ችግር ግን አትፈጥም። በመዋጋት ግን ኤቭሪዴይ ከአፈሙዙ ጥይት በወጣች ቁጥር ችግሩ እየተባባሰ እየተጨመረ ነው የሚመጣው።
ምክንያቱም አንድ ሰው ይሞታል ዴን አናዘር ኮዝ ይሆናል። አንድ መሰረተ ልማት ይወድማል አናዘር ኮዝ ይሆናል። ጦርነቱን የምትቀጥልበት በረሃ ላይ ፖለቲካ ሲበተን ችግሮች ወደ መወሳሰብ ችግሮች ወደ መብዛት ነው የሚሄዱት። ፖለቲካ ወደ አዳራሽ ሲሰበሰብ ደግሞ ልዩነቶች አብሮ ወደ ማደር ችግሮች ወደ መፈታት ነው የሚሄዱት። ግን ቅድም አንተም ስታነሳው ተደጋግሞ የምሰማውና የተወሰነ መቀየር ያለብን እሳቤ አለ ብዬ ማምነው እኔ ሀገሪቷን ካልመራኋት የሚል እሳቤ አይመስለኝም። አሁን ሀገሪቷ በህግ በስርዓት የምትመራ ከሆነ በዛ ፖለቲካል ኢንቫይሮንመንት ውስጥ እኔ ኤግዚስት ላድረግ አልችልም። እኔ ፍላጎቴ ሊጠበቅ አይችልም። ሀገሪቷ ከተረጋጋች ህግና ስርዓት ከሰንፈነ ተጠያቂነት የሚመጣ ከሆነ ሪስፖንሲብል ፖለቲካ እንዳራምድ የምገደድ ከሆነ የኔ ህልውና እዛ ጋር ያበቃል። ስለዚህ ይሄ ትግል ሰርቫይቫል ነው የሚባለው ይሄ አሁን ህወሓት የሚያደርገው መወራጨት በቃ ለህልውናዬ ነው የሚልበት ዋነኛው ምክንያት የፕሪቶሪያ ስምምነት ያለ አንዳች መሸራረፍ ወደ መሬት የሚወርድ ከሆነ እነሱ የመሸጉበት ስንጥቃት በሙሉ ይደፈናል። እነሱ የመሸጉበት ህግ አልቦነት በሙሉ ወደ ህጋዊ መስመር ይገባል። ህግ የሚሰፍን ከሆነ ደግሞ ተጠያቂነት ይመጣል። ስለዚህ እየታገሉ ያሉት ሀገሪቷን እኛ ካልመራናት በሚል እሳቤ ሳይሆን ሁከቱ መቀጠል አለበት እነሱ ኤግዚስት ለማድረግ። ግን ሀገር የማፍረስም አጀንዳ አለበት እኮ አፈወርቅ። ይሄን እንደቀላሉ እናየው እንችላለን ማለት ኢትዮጵያን የሚያክል ሀገር ብዙ የኋላ ወረት ያለው ሀገር ብዙ የኋላ ታሪክ ያለው ሀገር በቀላሉ በእነሱ መወራጨት እንደማይፈርስ ከኛ ባልተናነሰ ደረጃ ይገባቸዋል። ግብጾች ኢትዮጵያ በመፍረሷ አይደለም የሚያተርፉት፣ ኢትዮጵያ በመታመሷ ነው የሚያተርፉት። ኢትዮጵያ በመዳከሟ፣ ኢትዮጵያ በጦርነት ውስጥ በመማገዷ ነው የሚያተርፉት። የኢትዮጵያ ኢኮኖሚ ከሚገባው በላይ በተርመጠመጠ ቁጥር ነው የሚያተርፉት። ድህነት በሰፈነ ቁጥር ነው ኢትዮጵያን የውጭም የሀገር ውስጥ ባለሀብቶችም አባንደን ቢያደረጓት ቁጥር ነው የሚያተርፉት፣ በመበተኗ አይደለም። ስለዚህ እንዳለን በድህነት አረንቋ ውስጥ ተዘፍቀን በድንቁርና አረንቋ ውስጥ ተዘፍቀን እርስ በእርስ እየተገዳደልን እንደ ድሮ የጋርዮሽ ዘመን ፖለቲካ እርስ በእርስ እየተገዳደልክ ፖለቲካ የምትሰራ ይመስል እንደዛ አይነት ሁኔታ ውስጥ እንድንቆይ ነው የሚፈልገው። ግን ቅድም እንዳልኩት ነው ለሻቢያ ሰዎች አዎ ሊስት ኮስት ሊሆን ይችላል። ይሄ አሁን ኢትዮጵያ ውስጥ የሚያደርጉት ነው። ለካይሮ ሰዎች ሊስት ኮስት ሊሆን ይችላል። ፎር አስ ኢትስ ኤክስፔንሲቭ ኤክስፐሪመንት ነው። ያለንን አንጡራ ሀብት ነው አሟጠን ሉዝ እያደረግንበት ያለ። ይሄ በግልጽ መታወቅ አለበት። ህወሓትና የትግራይ ህዝብ መካከል ያለው ልዩነት ይኸው። ዛሬ የትግራይን ህዝብ በዚህ ሰቆቃ ውስጥ የዳረጉት የትግራይ ህዝብ ልጆቹን አንጠፍጥፎ በውድም በግድም ህይወታቸውን አስገብሮ ያተረፋቸው ሰዎች ናቸው እኮ ዛሬ እኮ የትግራይን ህዝብ የሚጫወቱት። በመቶ ሺዎች በሚሊዮኖች የሚቆጠሩ ዜጎች ህይወት ተመሰቃቅሎ የተረፉ ሰዎች እኮ ናቸው። ለነዛ የትግራይ ህዝብ ለህወሓት የትግራይ ህዝብ ማለት ከአንድ ጥይት ቀለሃ የዘለለ ቫልዩ የለው። በቃ የስልጣን የፍላጎት ማስፈጸሚያ ቁስ ነው። ህዝብን ከቀለሃ ለይቶ ማያዩ፣ ህዝብን ከመንሰላል መረጋገጫ እርካብ ለይቶ ማያዩ፣ ህዝብን ከፍላጎታቸው ማስፈጸሚያ ቱልነት ለይቶ ማያዩ፣ ደግሞ ደጋግሞ እንድትተርፍ ድርጅትን አትርፍ እየተባለ ነው የትግራይ ህዝብ ሁሉ ጊዜ ቢሰበከው። ድርጅቱ ካልተረፈ አንተ አትተርፍም፣ ስለዚህ ድርጅቷን አት ኤኒ ኮስት። በቅርቡ አንድ ሲአርፒፒ የተባለ ተቋም የትግራይ ምሁራንና የተለያዩ የማህበረሰብ አንቂዎች ሰብስቦ ሲያወያይ አንድ ከትግራይ አካባቢ የመጡ የሚዲያ ባለሙያ ያሉት አንድ ነገር ነበር። 5 ልጆች ያላት እናት በባለፈው ጦርነት 4 ልጆቿን ገብራ አንዱን ልጇን የቀረውን አንዱን ልጇ ባለመስጠቷ 7 ዓመት ይፈረድባታል። አሁን ያለችው ትግራይ እሱ ነች። ይሄ በነገራችን ላይ ዓለም ላይም ካሉ የጦር ወንጀሎች እጅግ የከፋው ይመስለኛል አሁን ቲፒኤልኤፍ እያደረገ ያለው እንቅስቃሴ። ዶክተር ወደ አንተ ልመለስ። በትግራይ ክልል አሁንም ህገወጡ ይሄው የህወሓት ቡድን የሰላም መንገዶችን ጠርቅሞ በመዝጋት የፌዴራሉ መንግስት ለጦርነት ትሪገር የሚያደርጉ የሚያነሳሱ ብዙ ትንኮሳዎችን ሲያደርግ እናያለን። አሁንም መከላከያ ላይ የሰራቸውን አሰቃቂ ግፎች በዓለም ታሪክ ታይቶ የማይታወቀውን ነገር ለመድገም እንቅስቃሴ እያደረገ እንዳለ ይታያል። ያው እሱ ነገር የትም ሊያደርሰው እንደማይችል በተደጋጋሚ ጊዜ ስናነሳው ቆይተናል። የመጨረሻው አማራጭ ተነጋግሮ ችግርን መፍታት ብቻ ነው ሊሆን የሚችለው ወደሚልም መንገድ ስንወስደው ቆይተናል። ይሄን ጉዳይ
ጦርነት ለማስገባት የፌዴራሉ መንግስት ይሄን ያክል የመፍጨርጨሩን አባዜ ጠቅላይ ሚኒስትሩ ሲገልጹት አንፈልግም ብለን የተውነው ነገር ነው እንጂ በተደጋጋሚ እንደዚህ ያሉ ትንኮሳዎች ይታያሉ። ሰላም ነው የሚያስፈልገው ለኢትዮጵያ ሕዝብ የሚለውን ነገር ስላስቀደምን ነው ብለዋል በህዝብ እንደራሴዎች ምክር ቤት በነበራቸው ማብራሪያ እና ቲፒኤልኤፍ ያለውን ከፍተኛ የጠባጫሪነት ፍላጎት ወደ ሰላም ለመቀየር የኢትዮጵያ ሕዝብና መንግስት እየሄደበት ያለውን ርቀት በፖለቲካ አይን ውስጥ ነው። ዶክተር ጥሩ ትግራይ ውስጥ ብዙ ፖለቲካ ፓርቲዎች አሉ ከየትኛውም ክልል በላይ ከቲፒኤልኤፍም ውጪ ማለት ነው። ብዙ የሚንቀሳቀሱ ትግራይ ውስጥ ፖለቲካ ፓርቲዎች አሉ። እነዚህ ፓርቲዎች ጋር ውይይቶች ተቀዳዳሚ ሲደረጉ ቆይተዋል። ሀገራዊ ምክክሩ ኮሚሽንም እያዘጋጀ ማለት ነው። አንደኛ ለምክክርም ፈቃደኛ አልሆነም ቲፒኤልኤፍ ተጋብዟል። በተደጋጋሚ የሀገራዊ ምክክር ኮሚሽነሮች እስከ መቀሌ ድረስ ሄደው አግኝቷቸዋል አመራሮቹ። ግን ለመነጋገር እንደ ምክንያት ያቀርቡ የነበሩት የፕሪቶሪያውን ስምምነት ነው። በአግባቡ ተግባራዊ ያልሆነም የሚል ጥያቄ ነው ምክንያት ነው እያቀረቡ ያሉት። እኔ አይዳውት ፍላጎታቸው ምን እንደሆነ እስቲ ለኔ ክሊር አይደለም እውነት ለመናገር ቲፒኤልኤፍ አመራሮች። ምክንያቱም አሁን ላይ ትግራይ ውስጥ ብዙ ሰው እየለቀቀ ነው። ብዙ የትግራይ ተወላጆች ዛሬ ላይ አዲስ አበባ ላይ በጣም በዝተዋል። አዲስ አበባ ብቻ አይደለም በተለያዩ የሀገራችን ክፍሎች እየተሰደዱ ጦርነት አያስፈልገንም አይተነዋል፣ ገብረን አይተናል፣ ሪሶርሳችን አጥተን አይተናል ብለው ጥለው እየወጡ ሶ ማንን ለመምራት ነው? የማንን ህዝብ ጥቅም ለማስከበር ነው ወደ ጦርነት የሚገባው? ህወሓት ህዝቡ እኮ እምቢ እያለው ነው። ወጣቱም እምቢ እያለው ነው። የተማረው ጥሎ እየሸሸ ነው። ዊዝን ኢትዮጵያን ባውንደሪ ነው የሚለው። ሁለተኛ በታሪክ አጋጣሚ ደግሞ ይህን ሀገር መርተውታል። ቀላል ጊዜ አልነበረም። ወደ 27 ዓመት ቀላል አልነበር። ሶ ያንን ልምድ ያንን ኤክስፒሪየንስ ተጠቅመ የተለያየውን ማህበረሰብ ወደ አንድ ማምጣት ሲገባቸው አይ እኛ ካልመራን እኛ የዚች ሀገር ፈላጭ ቆራጮች ነን የሚለው እሳቤ በዚህ ሰዓት ምንም አያዋጣም። ሶ ከፖለቲካል አንጻር እንግዲህ ህወሓትን ሲመሩ የነበሩት ህወሓትን ከሞት ያዳኑት የፕሪቶሪያውን ስምምነት የፈረሙ ዛሬ የት ነው ያሉት? የት ነው ያሉት? የፕሪቶሪያ ተደራዳሪዎች they are here አይደል? እዚህ መጣው መንግስት ጋር ፓርቲ ያዋቅረው በሐሳብ መታገል እንችላለን ብለው ከመንግስት ጋር ተቀራርበው እየሰሩ ሶ ለቲፒኤልኤፍስ አማራጭ ለምንድን ነው ያልታየው የሚል ነው። ጌታቸው ረዳ ዛሬ የት ነው ያሉት? ሌሎችስ ፕሪቶሪያው ስምምነት ሲፈርሙ የነበሩ ሰዎች የት ነው ያሉት? ለምንድን ነው ከህወሓት ወጣው ዛሬ በትብብር መንግስት ጋር እየሰሩ ያሉት? ይሄንን ለምን ነው ቲፒኤልኤፍ መረዳት ያቃተው? ሶ ዜር ሳም ቢሃይንድ አጀንዳ አለ። ሁለተኛ ሌላ የሚያስፈጽመው ነገር አለ ማለት ነው። ይሄ ኤርትራን የግብጽን ጉዳይ እያስፈጸመ ነው እንጂ የራሱ የሆነ አጀንዳ አይመስለኝም። እኔ ተልእኮ ተቀብሎ ኢትዮጵያን የማፍረስ ተልእኮ ነው እንጂ እውነት ህዝቡን ለማገልገልና ህዝቡን ለመጥቀምና ዘላቂ ሰላም ለማምጣት ልማት ለማምጣት ቢያስቡ በፍጹም በዚህ ሰዓት ወደ ጦርነት እንደገና መልሰው ይገባሉ የሚል እምነት የለኝም። የጠቅላይ ሚኒስትሩን ጥሪ ተቀብለው ቦልድሊ ወደ ውይይት የሚመጡበትን አማራጭ ሀገራዊ ምክክር ኮሚሽኑ አሁን በድጋሚ ጥሪ አቀርቦ ህወሓት መጥቶ ምክክሩ ላይ ተሳትፎ አብሮ ቢሳተፍና ወደፊት ኢትዮጵያ እንዴት ትሂድ የምትለውን ፍኖተ ካርታ አብረን ተወያይተን ብናሰምር የተሻለ ነው ባይ ነኝ። የትግራይ ህዝብና ህወሓት በግላጭ የተለያዩበት ዘመን ኦፍ ኮርስ ፓርቲና ዘመንም ፓርቲና ትውልድ ወይ ደግሞ ፓርቲና ህዝብ አንድ አለመሆኑ በግላጭ የታየበት ዘመን ይሄ ይመስለኛል። ማለት አንዳንድ ጊዜ ለፖለቲካ ኮሬክትነስ ይሄን የምንል የሚመስላቸው ብዙ ሰዎች ስለሚያጋጥሙን ነው። በግል እንደዚህ ያሉ ነገሮች ያጋጥሙናል። ፓርቲና ህዝብ ፍጹም የተለያዩ ነገሮች ናቸው። ቲፒኤልኤፍ አሁን ለህዝብ እታገላለሁ የሚል ሀሳብ ኑሮት ቢሆን ኑሮ በ50 ዓመት በ60 ዓመት የፖለቲካ ትግል ዘመኑ ቢያንስ ህዝቡን ከረሃብ ከቸነፈር ከችግር ከብዙ አይነት ስቃይና ቅርቃር ማውጣት የሚችልበትን እድል በእጁ ይዞ ያሳለፈ ነው። እንደ በዋል ፈሰስ ልንለው እንችላለን። አሁንም ቢሆን የትግራይ እናቶች የሰሞኑ እንቅስቃሴ የምታዩት ነው። ያላቸው አማራጭ ወይ ድረሱልኝ አይነት ድምጽ ማሰማት ወይ ደግሞ ለፈጣሪ መጮህ ካልሆነ በስተቀር እጃቸው ላይ እንጥፍጣፊ ተስፋቸውን ሳይቀር እንኳን የሚነጥቅ ቡድን
ስለማን ነው የሚታገለው የሚለው ነገር በግላጭ ፍንትው ብሎ ለዓለም አቀፉ ማህበረሰብ የወጣበት ዘመን ቢሆን ይሄን ነው ብዬ ነው የማስበው። ሀገራዊ ምክክሩን እንየው እስኪ አፈወርቅ። እንግዲህ ኢትዮጵያ ለአያሌ ዘመናት ሲንከባለል ሲንጧት ቅርቃር ውስጥ ያስገቧት የፖለቲካ ስንጥቃቶችን በንግግር ለመፍታት እንግዲህ ከብዙ ዘመን በኋላ የመጀመሪያው እድል ይመስለኛል። ዓለም ሰልጥኗል፣ እኛ ኋላ ቀርተናል። የኋላ ቀርነታችን የድንቁርናችን ዋነኛው መሰረት ችግሮችን በንግግር ያለ መፍታታችን ውጤት ነው የሚል ስርዓተ መንግስት ባለበት ውስጥ ይሄን እድል አለመጠቀም ደግሞ ላለመጠቀም የሚደረገው እንቅስቃሴ ደግሞ በቲፒኤልኤፍ አይን ውስጥ በደንብ ታየዋል እና የውስጥና የውጭ ኃይሎችን ዳግም ጋብዞ በንግግር የኢትዮጵያን ችግር ከመፍታት ይልቅ የኢትዮጵያን ችግር ለማወሳሰብ የበለጠ እንቅስቃሴ ውስጥ ደግሞ ሲገባ ታየዋል እና የዚህን ሀሳብ እንደምን ነው የምታየው አፈወርቅ? አንደኛው ቅድም መነሻ ላይ ስታነሳው የነበረው ህዝብና ህወሓትና የትግራይ ህዝብ የተለያዩ መሆናቸውን በዚህ ሰዓት ላይ አጉልተን ስናሳይ የጦርነቱ በተለይ የሰሜን እዝ የተጠቃበት ሰሞን ላይ ሲባል የነበረውን ነገር ነው የሚያስታውሰው። ምክንያቱም በዛ ሰዓት ላይ የኢትዮጵያ መንግስት ወይም ደግሞ ከመንግስት ጎን የቆሙ የትኛው በግለሰብም በቡድንም በፓርቲም ይሁን በተቋማት ደረጃ የነበሩ ሰዎች የትግራይ ህዝብና ህወሓት የተለያዩ ናቸው። ስለዚህ የፌዴራል መንግስቱ መከላከያ ሰራዊት ላይ ጥቃት የሰነዘረው ህወሓት እንጂ የትግራይ ህዝብ አይደለም። ስለዚህ መንግስት እርምጃ የሚወስደው ህወሓት ላይ ነው ሲባል የህወሓት ሰዎች ሲሉ የነበረው ነው የትግራይ ህዝብና ህወሓት አንድ ነው። የትግራይ ህዝብ ማለት ህወሓት ነው፣ ህወሓት ማለት የትግራይ ህዝብ ነው፣ ምንም እንትን የለውም፣ ልዩነት የለውም በሚል የትግራይን ህዝብ ለጦርነታቸው ማገዶ አድርገውት ነበር። በዛም ምክንያት የትግራይ ህዝብ ከፍተኛ ዋጋ ከፍሏል። በዛ ሰዓት ላይ የትግራይ ህዝብን በዛ ደረጃ የማገዱት ስለሚወዱት ስለሚያከብሩት ለጥቅሙ ስለቆሙለት አይደለም። ምክንያቱም ብዙ ሩቅ መሄድ አይጠበቅብን። የህወሓት ውልደት የ100 ዓመት ታሪክ አይሞላም። በህወሓት ታሪክ ውስጥ የምታገኛቸው ደጋግሞ የመከዳት ተግባራት የተፈጸሙት በትግራይ ህዝብ ላይ ነው። ደጋግመን ለምሳሌ እናነሳዋለን። ሀውዜን ለምሳሌ የሀውዜን ጭፍጨፋ፣ የረሃቡ ዘመን ላይ የሱዳንና በአሰብ በኩል ይገባ የነበረ እርዳታን የማቋረጥ ስራ፣ ለህዝብ የተሰበሰበ እርዳታን ሸጦ ወደ ጦር መሳሪያ የመቀየርና ስንዴን ወደ አሸዋ የመቀየር ስራ። እንደዚህ አይነት ስራ የህዝብ ጠላት ስትሆን የምታደርገው ነው። ደግመን ደጋግመን እንደምንለው ለምሳሌ ህወሓትና ሻዕቢያ የሚያመሳስላቸው አንድ ነገር የፈጠራቸውን ህዝብ ከማንም በላይ ይጠላሉ። ሻዕቢያ ከማንም ህዝብ በላይ የኤርትራን ህዝብ ይጠላል። ለዛ ነው የኤርትራ ህዝብ በስደት እንዲኖር ይፈርድበታል። ከግማሽ በላይ የኤርትራ ህዝብ ዛሬ በስደት ውስጥ ነው የሚኖረው። ዛሬ ከግማሽ በላይ ኦልሞስት ከግማሽ በላይ የትግራይ ህዝብ በስደት ውስጥ ነው የሚኖረው። ከድንኳኖች መውጣት አልቻለም። ከመጠለያ ጣቢያዎች መውጣት አልቻለም። ለምንድን ነው ከመጠለያ ጣቢያዎች የማይወጣው? የፕሪቶሪያ ስምምነት ስትፈርሙ የትግራይን ህዝብ ከስደተኛ ጣቢያዎች በማውጣት ወደ መደበኛ ህይወቱ ለመመለስ ነው ስትላቸው፣ አይ ታጣቂ ከፊት ካልመራቸው አመራር ካላዘሉ ወደ ቦታቸው መመለስ አይችሉም ብለህ አግተህ ይዘህ የህዝብ ወዳጅ ልትሆን አትችልም። በቃ አሁን እየሆነ ባለው ሁኔታ የትግራይ ህዝብ ነው ከፍተኛው ዋጋ እየከፈለ ያለው። ምክክርን በተመለከተ ስታነሳ ሁለት ነገሮች በግልጽ መቀመጥ አለባቸው። ችግሮች እንዲፈቱ የሚፈልግ ማንኛውም ቡድን የሚሆን ግለሰብ ምክክር ብቸኛው መፍትሄ ነው። ችግር እንዲፈታ የምትፈልግ ከሆነ ችግር የለም የሚል መንግስት እዚህ ሀገር ላይ የለም። አሁን በህወሓት ዘመን እንደነበረው በኢህአዴግ ዘመን እንደነበረው ሁሉ ነገር አልጋ ባልጋ ነው፣ ኢኮኖሚው በደብል ዲጂት እያደገ ነው፣ ምንም አይነት ችግር የለም የሚል መንግስት የለም። ትልቁ የመንግስት ዳይናሚክ የሆነው ለውጥ ብዬ ማስበው እሱ ነው። እዚህ ሀገር ችግር አለ። አዲስ የተፈጠሩ ችግሮችም አሉ፣ ነባር ደግሞ ሲንከባለሉ የመጡ ሺህ ችግሮች አሉ። እነዚህ ችግሮች የሚፈቱበት መንገድ ግን በመነጋገር እንዲፈቱ የምትፈልግ ከሆነ መመካከር ብቸኛው አማራጭ ይሆናል። ችግሮቹ ዘላቂ እንዲሆኑና ቅድም አንተ እንዳልከው ደግሞ እንዲወሳሰቡ የምትፈልግ ከሆነ ደግሞ ብቸኛ አማራጭ አለ፣ ጦርነት ነው። ጦርነት ብቸኛው አማራጭ ነው። ችግሩ እንዳይፈታ እንዲወሳሰብ፣ ህዝብ እንዲደህይ፣ ህዝብ እንዲማቅቅ፣ ህዝብ የድህነት አረንቋ ውስጥ እንዲማቅቅ የምትፈልግ ከሆነ ጦርነት ብቸኛ አማራጭ ነው። ስለዚህ ምክክር አሁን አማራጭ ኖሮን አይደለም። ምክንያቱም የሀገራችን ችግር በማንኛውም የፖለቲካ ፍላጎት ማለት ነው የትኛውም ተጻራሪ የምንላቸው የፖለቲካ ፍላጎቶች ለምሳሌ ጠርዝ የያዘ ኢትዮጵያ ኢንዲቪዚብል ሀገር ነች። በቃ ምንም ልትሸረፍ የማትችል የማትከፋፈል
ማትፈርስ ሀገር ነች የሚል አንድ ሐሳብ ያለ አይ ኢትዮጵያ ፍርክስኩስ ወጥቶ በፍርስራሿ ጎጆ ይመቀለስ ፈልጋለሁ የሚል ማስተሳሰብ አለ። እነዚህ አስተሳሰቦች በፈለጉት መንገድ ችግር እንዲፈታ ከተፈለገ ብቸኛው አማራጭ ጦርነት አይደል። የፖለቲካ ልዩነቶች አሉ፣ ችግሮች አሉ። ችግሮቹ እንዲፈቱ የፖለቲካ ልዩነቶች ደግሞ አብረው ወደ ማደር ወደሚችሉበት ደረጃ እንዲመጡ ከተፈለገ ብቸኛ አማራጭ ነው መነጋገር። አልነጋገርም ካልክ ደግሞ ችግሩ እንዲፈታ አትፈልግም፣ ችግሩን ፀሐይ እንዲመታው አትፈልግም፣ ችግሩ እንዲወሳሰብና ዘላቂ ወይም ሰስተነብል እንዲሆን ነው የምትፈልገው። ስለዚህ ለሱ ደግሞ አማራጩ ወንበር መሳብ ሳይሆን ቃታ መሳብ ነው የሚሆነው ማለት ነው። አስደናቂ ነው። ይሄን የመውጫ ጥያቄ እናርገው ዶክተር። እንዲያም ሆኖ ግን እነዚህ ችግሮች በችግሮች መሃል ኢትዮጵያ ደግሞ ትላልቅ ሀሳቦችን ወደፊት ይዛ መጣ ፕሮጀክቶችን የፈጸመችበትም ዘመን ነው። በ5 ዓመት ውስጥ የውጭና የውስጥ ጫናዎችን መቋቋም የቻለች ሀገር ሆናለች። ህዳሴ ግድብን ገንብታ ጨርሳለች። ግዙፍ ሜጋ ፕሮጀክቶችንም ጀምሮ መጨረስ ለዓለም ያሳየችበት ነው። 7ኛውን ጠቅላላ ምርጫ እንግዲህ በዓለም ፊት በኢትዮጵያ ታሪክም የመጀመሪያ የሆነው ከ54 ሚሊዮን ህዝብ በላይ ተመዝግቦ ደግሞ ከሌት እስከ ሌሊት አጠቃላይ ያለውን እንቅስቃሴ የዲሞክራሲ ልምምድ ለዓለም ያሳየችበትን ነገር እነዚህን ፈተናዎች ተሻግራ ደግሞ ስኬቶችንም ያስመዘግብ የዚህ ምስጢርስ ምንድነው? በፈተናዎች ውስጥ ማለት ነው። ያው በዚህ ፈተናዎች ውስጥ አልፋ እንግዲህ ኢትዮጵያ ስኬት ያስመዘገበችበት አንዱ ምክንያት የተወሰነ ሪፎርም ተደርጓል። በተለይ ማክሮ ኢኮኖሚክ ሪፎርም ቲም ተዋቅሮ አሁን ባለው አካሄድ ለውጥ ማምጣት አንችልም በሚል ፕራይቬት ሴክተሩ የራሱን ድርሻ እንዲወጣ ኢኮኖሚ ውስጥ፣ ሁለተኛ ደግሞ የፎሪን ከረንሲ እጥረቱን ለመፍታት ቢያንስ ፍሪ ማርኬት ድሪቭን የሆነ ፎሪን ኤክስቼንጅ ሬት ዲተርሚኔሽን መካሄዱ ቢያንስ ሪዘርቫችን እንዲያደግ የተደረገበት ሁኔታ አለ። ያ ደግሞ ከኢንተርናሽናል ፋይናንሻል ሴክተሮች ጋር መንግስት ያለው ግንኙነት በጣም ኦፕን አፕ እንዲሆንና ብዙ ካፒታል ኢንፍሎ እንዲኖር ተደርጓል። ኤፍዲአይ ፍሎ በጣም እየጨመረ የመጣበት ሂደት አለ። ሶ ያ የማክሮ ኢኮኖሚክ ሪፎርሙ ማክሮ ኢኮኖሚ ስቴብል ለማድረግ የተካሄደው ጥረት የራሱ የሆነ ድርሻ አለው። ፕላስ ቱ ዛት ሊደርሺፑ በተለይ ፕሮጀክት የመፈጸም አቅም ወይም ሊደርሺፕ ያዳበርነው ነገር እጅግ በጣም የሚበረታታ ነው። ሶ አንድ ሀገር እኮ የሚመሰለው በመሪ ነው። አንድ ተቋም መሪውን ይመስላል ይባላል። ሶ የሊደሮችም ኤቢሊቲ እና ስኪል እና ካፓሲቲ ትልቅ ሮል አለው ብዬ ገምታለሁ። ሌላው እንግዲህ ፖለቲካል ተቋማት ናቸው። ፖለቲካል ኢንስቲትዩሽንስ ስትሮንግ ከሆኑ ስቴብል ከሆኑ ሌሎች ኢንስቲትዩሽንስ በሙሉ በደንብ የተስተካከሉ ይሆናሉ። ኢኮኖሚክ ኢንስቲትዩሽንስ ምንላቸው አሉ። በተለይ የንግድ ህጉን ይዞ ንግዱ የሚመራበት መመሪያዎችን ይዞ ብዙ ኢንስቲትዩሽንስ አሉ። ይሄ ፖለቲካ ተቋሙ ግን እጅግ በጣም መሰረታዊ ነው። እጅግ ስቴብል የሆነ ፖለቲካል ኢንቫይሮንመንት መፍጠር መቻል አለበት። ሶ አሁንም እዛ ላይ በደንብ መስራት አለብን ብዬ አስባለሁ። እንዳልከው ጥሩ የህዳሴው ግድብ ፕሮጀክቶች፣ ይሄ ገበታ ለሀገር ገበታ ለትውልድ ሌማት ብዙ ስራዎች ተሰርተዋል። ኢንቨስትመንት ላይ በጣም ስራዎች ተሰርተዋል። እነዚህ ስራዎች ደግሞ ዘላቂ እንዲሆኑ ደግሞ አሁን የጀመርናቸው ምክክሮችንም ጨርሰን ምርጫ ኦልሬዲ በጥሩ ሁኔታ አልቋል። ዳትስ ኦኬ አንድ ስቴፕ ይሄድ ነው። አፊታችን ደግሞ ሀገራዊ ምክክሩ አለ። ይሄ ሀገራዊ ምክክሩ ባይ ዘ ወይ ፖለቲካል ኢንስቲትዩሽንሶችን እንደ አዲስ የሚያመጣቸው የሚያሻሽላቸው ነገሮች ይኖራሉ ብዬ ኤክስፔክት አደርጋለሁ። እስካሁን እየፈተኑን ያሉ ነገሮች ወደ ግጭት እያስገቡን ያሉ ነገሮችን ለይቶ ሜጀር የሆኑትን እዛ ላይ የኢትዮጵያ ሕዝብ ተወያይቶበት የትኛው ይሻለናል የሚለው መስመር መያዝ እንጀምር። አንደኛ የውስጥ ሰላምም ዘላቂ ሰላምም ይሰፍናል። ዜጎችም እንደፈለጉ መንቀሳቀስ ይችላሉ። የኢኮኖሚ እንቅስቃሴው በጣም እያደገ ይመጣል። ዘን አሁን ካለንበት በጣም የተሻለ ስቴፕ መሄድ እንችላለን። በዚህ ኢንቫይሮንመንት ውስጥ ይህን ያለው ለውጥ ማምጣት ከቻልን የሀገር ውስጥ ሰላም ካለ ደግሞ ዲፕሎማሲ ጫና መፍጠር እንችላለን። ዲፕሎማሲያችንም የተሻለ ማደግ ይችላል። ተጨማሪ ህዳሴ ግድቦችን ልናስብ እንችላለን ማለት ነው። የሰላም ጉዳይ በጣም ትኩረት ሊሰጠው የሚገባ ጉዳይ ነው። ኦልሬዲ በትናንት ወዲያ በነበረን የምክር ቤት ስብሰባ ላይ የተነጋገርነው ጉዳይ ነው። እሱ ላይ እንግዲህ ሀገራዊ ምክክሩ ያ ነው ዋናው። ዘላቂ ሰላም ለማምጣት ቅድም እንዳልኩት የላላ የሚመስለውን ሶሻል ካፒታል ሞር ቦንዱን እያጠነከሩ ለመሄድ ነው። ይሄ ሲሆን በእርግጠኝነት
ኤክስፖርቱ መታሃል ምን ያህል ከቡና ብቻ ለ27 አመት ያላገኘውን ኤክስፖርት ኤርኒንግ ነው በዚህ አመት ያገኘ ነው። ከጎልድ ያገኘ ነው እጅግ በጣም ከፍተኛ ነው። ሶ የተጀመሩ ትልልቅ ፕሮጀክቶች አሉ፣ ማዳበሪያ ፕሮጀክቶች አሉ። እነዛ ነገሮች ደግሞ ሲጠናቀቁ ሶ ከውጭ የምናስገባቸው ለኢምፖርት የምናወጣቸውን ፎሪን ከረንሲ ማስቀረት በኢምፖርት ሳብስቲቱሽን መተካት ብንጀምር ምን ያህል እንግዲህ ኢኮኖሚው ለድሃው ማህበረሰብ መዳረስ የሚችልበትን አጋጣሚ እየፈጠርን እንሄዳለን የሚል ነው። በእርግጥም በፈተናዎች ውስጥ ኢመርጂንግ እየተደረጉ ያሉ የተቋማት ጥንካሬ የኢትዮጵያን ምስጢር ኢትዮጵያ እጅግ በጣም ጠንካራ ከሚባሉ ታሪክ ካላቸው ትውፊት ካላቸው የህዝቦቿ አንድነትና ትስስር ካለባቸው የዓለም ሀገራት የምትመደብ እንደመሆኗ መጠን የስርዓተ መንግስቱ ጥንካሬ የኢትዮጵያን ፈተናዎች እንዲሁ አድበስብሶት ሳያልፍ ኢትዮጵያ በጥንካሬ እንድትወጣ የበለጠ ጉልበት ሰጧታል ወደሚለው የመቋጫ ሀሳባችን ቢሆን ጥሩ ነው ብዬ አስባለሁ። በጣም አመሰግናለሁ። የተወደዳችሁ የአለፉት አመታት በጉልህ የታዩ የ5 አመታት የፖለቲካ ኢኮኖሚ የጂኦፖለቲካ ሀሳቦች እንደምን አለፉ፣ ኢትዮጵያን ሲፈትኑ የነበሩ ችግሮችን ዳግም እንዳይፈትኗት ለማድረግ ሀገራዊ ምክክሩና ሌሎች ጉዳዮች ይዟቸው የመጡ እድሎችን እንድንጠቀም ከኛስ ምን ይጠበቃል የሚሉና ተያያዥ ጉዳዮችን ያነሳንበት የዛሬው የሀገር ጉዳይ ቆይታችን ይህንን ይመስል ነበረ። በዚህ ርዕሰ ጉዳይ ሞቅ ያለ ሀሳባቸውን ያጋሩን ዶክተር መብራቱ አለሙ ፖለቲከኛው፣ እንደዚሁም ደግሞ የሀገር ጉዳይ የፖለቲካ ተንታኙ ባልደረባ አፈወርቅ በደዊ አብረውኝ ነበሩ። አመሰግናለሁ። በተመልካቾች ስም ሁላችሁንም አብራችሁን ስለነበራችሁ እጅግ አብዝተን እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ ጊዜ ይሁን።